ኢትዮጵያ የጀመረቻቸውን ሁለገብ እድገቶች ለመፈጸም አሁንም አልታከተችም። እልፍ ስራዎች ከፊት ለፊቷም ይጠብቋታል። ከተሰራው በላይ ሊሰራ የሚገባው አሁንም ከፊት ለፊት ብዙ ጥረት የሚፈልግ ነው። እየጨመረ የመጣ የህዝብ ቁጥር አብሮት የሚራመድ ዝማኔ ያሻል። ህዝብን ተጠቃሚ የሚያደርግ ዓለም አቀፍ ተወዳዳሪ የሆነ ኢኮኖሚ ይገነባ ዘንድም ብሩህ ርዕይ ይሁን። ጠንካራ የፖለቲካ ስርዓት ግንባታና ብርቱ የዲፕሎማሲ ጥረቶችም ሌላዎቹ የቤት ሥራዎቻችን ናቸው። ሀገር ለመገንባት ህዝብን አንድ ለማድረግ የሚደረጉ ጥረቶች፣ እቅዶችና ጅማሮዎች ቢኖሩም አሁንም ትግበራቸው ላይ ትኩረት ለማድረግ ሁሉንም የሚያስማማ የተናበበና አንዱን ተጠቃሚ ሌላውን ተጎጂ ያላደረገ አካሄድ ወደ ስኬቱ ያደርሳል። እንደ ሀገር የተሰሩ ሥራዎች መልካም አፈጻጸምና ቀጣይ ሀገራዊ እቅዶች የህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባና የመንግሥት የ6 ወራት የዕቅድ አፈጻጸም ሪፖርት የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ሁለንተናዊ እድገት ትውልድ ላይ የሚሠራ የሁሉንም የጋራ ትብብር የሚፈልግ ጊዜም በእጅጉ የሚፈጅ ሥራ ነው። በብዙ ውጣ ውረድ ውስጥ እያለፈች እንዳለች ሀገር የህዝብ ፍላጎትና መንግሥታዊ ዕቅዶችን አጣጥሞ ማስኬድ ትኩረት የሚሻ ጉዳይ ነው። በተለይም ከፍተኛ ቁጥር ያለው ወጣቱ የማኅበረሰብ ክፍል በልዩነት ትኩረትን ይፈልጋል። ከሥራ ፈጠራ ጋር በተገናኘ የከተማና የገጠር የኮሪደር ልማቶች፣ ኢንዱስትሪ፣ ግብርና፣ ማዕድን፣ ግዙፍ ሀገራዊ ፕሮጀክቶችና የአዳዲስ ነጻ የንግድ ቀጠናዎች ስኬት ለዜጎች የሥራ ዕድል ፈጠራ ተጠቃሚነት ከፍተኛ ድርሻ ቢይዙም ወጣቱ አሁንም ዘላቂና አስተማማኝ የሥራ ዘርፎች፣ የተረጋጋና ሰላማዊ ከባቢ፣ ከሙስናና ከአድሎ የወጣ አሰራር ስለሚያስፈልገው ይበልጥ ትኩረት ተደርጎበት ሊሰራ የሚገባ ጉዳይ ነው። በውጭ ሀገራት የሥራ ስምሪትም በግማሽ ዓመቱ በርካታ ዜጎች የሥራ ዕድል ተጠቃሚ የሚሆኑበትን አበረታች ውጤት ማስመዝገብ እንደተቻለ ጠቅላይ ሚኒስትር አብይ አህመድ በቆይታቸው አንስተዋል። በውጭ አገራት የሥራ ስምሪት የሚላኩ ዜጎችም የቋንቋና የሙያ ክህሎት ሥልጠና በብቃት መመዘኛ አልፈው በሀገራቱ ምቹ የሥራ ቆይታ እንዲኖራቸው እያስቻለ መሆኑን አብራርተዋል። ከእንግሊዝ፣ ፈረንሳይ፣ ሳውዲ አረቢያና ሌሎች ሀገራት ጋር የተወሰዱ የሁለትዮሽ ስምምነቶች ኢትዮጵያውያን መብትና ጥቅማቸው ተጠብቆላቸው የሥራ ዕድል የሚያገኙበት ሁኔታ መፍጠርና ኢትዮጵያ ከተለያዩ ሀገራት ጋር በሥራ ስምሪት መስክ የምትፈራረማቸው የሁለትዮሽ ስምምነቶችም የዜጎችን ሕገወጥ ስደት በመቀነስ ለሚደርስባቸው እንግልት መፍትሔ እየሰጠ መሆኑ እሰየው የሚያስብል እርምጃ ነው። ቢሆንም ዜጎችን በሀገራቸው ተከብረው ሀብት አፍርተው መኖር የሚችሉበትን መንገድ ጠርጎ እዚያ ደረጃ ላይ ማብቃት ትኩረት የሚሻ ተጓዳኝ መፍትሔ ይሁን። የተጀመረው በተለይም በሀገር ውስጥ በተፈጠረው መጠነ ሰፊ የሥራ ዕድል የኢትዮጵያ ግዙፍ የልማት ፕሮጀክቶችና በሁሉም መስክ የተመዘገቡ ስኬቶች ጉልህ ድርሻ እንዲኖራቸው የተጠናከረ ሥራ አሁንም ይፈለጋል። በልዩነት በመንግሥት በኩል ልዩ ትኩረት ተሰጥቶት እየተሠራበት ያለውና ውጤታማነቱ በተጨባጭ እየታየ ያለው የዲጂታል ዘርፉ የብዙሃኑ ኢትዮጵያውያን ቤት ውስጥ መግባቱ መልካም የምሥራችና ዘመኑ የሚዋጀውን ፍላጎት የሚያሟላ ስለመሆኑ ጥርጥር የለውም። በ6 ወራት አፈጻጸም ላይም በተለይም የሞባይል አገልግሎት ተጠቃሚነት እያደገ መምጣቱ የተነሳው አንዱ ጉዳይ ነው። ለውጡ ሲመጣ የሞባይል ተጠቃሚዎች ቁጥር 37 ሚሊዮን እንደነበር በመጥቀስ አሁን ላይ በኢትዮ ቴሌኮም 87 ሚሊዮን፣ በሳፋሪኮም ደግሞ ከ10 ሚሊዮን በላይ በድምሩ 97 ሚሊዮን የሞባይል ተጠቃሚዎች መኖራቸው ተነግሯል። ቁጥሮች ባይዋሹም አገልግሎቱ በተጠቀሰው ልክ ህብረተሰቡን ተደራሽ ማድረጉ ብሎም ጥራት ላይ ያሉ ችግሮች መቀረፋቸው በተጓዳኝ ሊታይ ይገባዋል። የፋይናንስ ዘርፉ ከ3 ዓመታት ወዲህ በከፍተኛ ሁኔታ እንዲጎለብት ካደረጉ አሰራሮች ውስጥ በተንቀሳቃሽ ስልኮች አማካኝነት የሚፈጸሙ የገንዘብ ዝውውሮች ናቸው። በዚህም የሚጠቀሙ ዜጎች ቁጥር 58 ሚሊዮን መድረሱ ተነግሯል። ይህም በጥሬ ገንዘብ ከሚደረግ ግብይት ልቆ የተገኘው ነው። መሰል አገልግሎቶች በከተማ ተኮርነት ሳይወሰን ሁሉንም የማኅበረሰብ ክፍል ያካለለ እንዲሆን ተከታታይ እርምጃዎች ተጠባቂ ናቸው። በሀገራዊ የገቢና ወጪ ዘርፍ የኢትዮጵያን የገቢ አቅም ለማሳደግ በ2018 በጀት ዓመት 1.2 ትሪሊየን ብር ገቢ ለመሰብሰብ በዕቅድ ተይዟል። በዕቅዱ መነሻነትም ባለፉት 6 ወራት ውስጥ 709 ቢሊዮን ብር ገቢ ተገኝቷል። የሀገር እድገት መሠረቱን የሚጥለውና የማይናወጥ ጠንካራ እድገት ላይ ማረፍ የሚቻለው የውጪ ገቢ ንግድን በብርቱ መሠረት ላይ በማሳረፍ ነው። በቀጣይም ገቢ የመሰብሰብ ዕቅድን በፌዴራል ደረጃ 1.5 ትሪሊየን ብር በክልሎች ደግሞ 1 ትሪሊየን ብር ገቢ ለመሰብሰብ ሲሰራ እሴቱን ማዳበርና ማጎልበት ላይ አሁንም ሊታገዙ የሚገቡና ማበረታቻ የሚፈልጉ ዘርፎችን መደገፍ ሊታሰብበት የሚገባ ጉዳይ ነው።
ይህን ማስተካከል ሲቻል በአጠቃላይ በዓመቱ የሚጣል ተብሎ የሚታሰበውን 2.5 ትሪሊዮን ብር ገቢ መሰብሰብ ከባድ አይሆንም። ኢትዮጵያ ብዙ ምርቶችን ወደ ሀገር ውስጥ በውድ ዋጋ የምታስገባ፣ በተቃራኒው ደግሞ ጥቂት ምርቶችን ወደ ውጭ የምትልክ እንደመሆኗ ተተኪ ምርቶችን ማዘጋጀት፣ ወደ ውጭ የሚላኩ ምርቶች ላይ እሴት በመጨመር ትርፏን ከፍ ለማድረግ አሁንም ጊዜው የሚጠይቀውን ቴክኖሎጂ፣ በእውቀት የታገዘ የሰው ኃይል፣ ከምንም በላይ ደግሞ ሰላም ላይ ብዙ መስራት ይጠበቅባታል። የኢትዮጵያን የፋይናንስ ዘርፍ ለማዘመንና ኢኮኖሚውን ለማነቃቃት መጠነ ሰፊ ሪፎርም መተግበሩ በተለይም ዜጎች ላይ የሚያሳድረው ባለ ሁለት ገጽ ተጽዕኖ ሊፈተሽ ይገባል። በተጨማሪም የዋጋ ንረትን ወደ አንድ አሃዝ ማውረድ ተችሏል መባሉ በ6 ወራት ውስጥ የታየ እመርታ ነው። ይህ ማለት ባለ ሁለት አሃዝ ሆኖ መቆየቱ ለቢዝነስ ዕቅድ ትልቅ ፈተና እንደነበር ማሳያ በመሆኑ ይህ መቀጠል ከቻለ የብድር ወለድ ተመኖች ሊረጋጉ፣ የሸማቾች የመግዛት አቅም እንዲያገግም ዕድል ይሰጣል። እዚህ ላይ በጽኑ ሊታሰብበት የሚገባውና ትልቅ ትኩረት የሚሻው ሌላው መሠረታዊ ጉዳይ ከዜጎች የሚነሱ መሠረታዊ ጥያቄዎች አስፈላጊነታቸውን መፈተሽ፣ በተለያዩ መልኮች የሚፈጠሩ ጫናዎችን እንዲቋቋም ለማገዝ ችግሩን ከመሸሽና ከመሸፋፈን ባለፈ የሚቀልበትን መንገድ መፈለግ፣ ብሎም ለአጠቃላይ እድገት ብቻ ትኩረት ከመስጠት ይልቅ ነጠላ እድገትንም ታሳቢ ማድረግ የእድገት ምጣኔው እንዳያጋድል ያግዛል። ኢትዮጵያ የጀመረቻቸውን ሁለገብ እድገቶች ለመፈጸም አሁንም አልታከተችም። እልፍ ሥራዎች ከፊት ለፊቷም ይጠብቋታል። ከተሠራው በላይ ሊሠራ የሚገባው አሁንም ከፊት ለፊት ብዙ ጥረት የሚፈልግ ነው። እየጨመረ የመጣ የሕዝብ ቁጥር አብሮት የሚራመድ ዝማኔ ያሻል። ሕዝብን ተጠቃሚ የሚያደርግ ዓለም አቀፍ ተወዳዳሪ የሆነ ኢኮኖሚ ይገነባ ዘንድም ብሩህ ርዕይ ይሁን። ጠንካራ የፖለቲካ ሥርዓት ግንባታና ብርቱ የዲፕሎማሲ ጥረቶችም ሌላዎቹ የቤት ሥራዎቻችን ናቸው። ሀገር ለመገንባት ሕዝብን አንድ ለማድረግ የሚደረጉ ጥረቶች፣ ዕቅዶችና ጅማሮዎች ቢኖሩም አሁንም ትግበራቸው ላይ ትኩረት ለማድረግ ሁሉንም የሚያስማማ የተናበበና አንዱን ተጠቃሚ ሌላውን ተጎጂ ያላደረገ አካሄድ ወደ ስኬቱ ያደርሳል። እንደ ሀገር የተሰሩ ሥራዎች መልካም አፈጻጸምና ቀጣይ ሀገራዊ ዕቅዶች የሕዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባና የመንግሥት የ6 ወራት የዕቅድ አፈጻጸም ሪፖርት የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ